የተወዳችሁ የያሮስ ሁለት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ክርስቶስ ተንሥአ እሙታን በአብይ ኃይሉ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ሰላም። የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን። በአዲስ ርዕሰ ጉዳይ በድጋሚ ወደ እናንተ መጥቻለሁ። ሰበር የሆነ መረጃ ስለሆነ ባካችሁ ኦርቶዶክሳውያን ሁላችሁም ላይክ በማድረግ ጀምሩልኝ። በብፁዕ አቡነ ገብርኤል ንግግር በፕሮቴስታንት ቤተ እምነት ያሉት አፋቸውን መክፈት ተያይዞታል። በድፍረት መናገር ጀምረዋል። እመቤታችንን በክፋት አንደበታቸው በሚያቀረሽ ቃላቸው ማጣጣል ጀምረዋል። መነሻቸው የሆነላቸው አቡነ ገብርኤል ናቸው። አሁን እነ ትዝታ ሳሙኤል እነ በጋሻው ደሳለኝ ሌሎቹም መጮህ ጀምረዋል። ዛሬ ታዲያ የትዝታ ሳሙኤል ሳይሆን የበጋሻው ደሳለኝን አቀርብላችኋለሁ። በቀጣይ ደግሞ ትዝታውስ ምን አለ የሚለውንም የማመጣላችሁ ነው የሚሆነው። ታዲያ ላይክ አድርጉልኝ። ነገሮችን እያጋለጥን እናምራለን፣ እናሳያቸዋለን፣ ወደፊት እንሄዳለን። ስለዚህ ባካችሁ ኦርቶዶክሳውያን በፍጹም ትህትና ሆናችሁ ነው ይህን መረጃ እንድትከታተሉኝ የሚሻው። እንደምናስታውሰው ብፁዕ አቡነ ገብርኤል በፍኖተ ጽድቅ አዳራሽ ውስጥ የተናገሩት ያስተማሩት የተለያዩ ትምህርቶች አሉ። ከቤዛነት ጋር ብቻ ሳይሆን ሌሎች ትምህርቶች አሉ። አሁን እሱን የተወሰነ ያህል ክፍል አሳያቸዋለሁ። ትዝታው በጋሻው ደሳለኝ መጥቶ እንግዲህ ግንብኝት እያለ ማርያምን ደግሞ ለማጣጣል የሄደበት ርቀት ደግሞ እጅግ ጸያፍ እና በጣም የሚያስጠላ ነው። እሱን ደግሞ አሳያቸዋለሁ። አሁን ማበድ ጀምሯል። ያ የማርያም ጥላቻቸው ውስጣቸው የተደበቀው ነገር አሁን በተከፈተላቸው መስመር ያሳዩን ይገኛሉ። ጥላቻቸውን፣ ቅራኔያቸውን፣ ክፋታቸውን እየገለጡልን ይገኛሉ ማለት ነው። እሱን ነው ማስደምጣችሁ። በቅድሚያ ግን ለዚህ መነሻ የሆነ ለነሱ አፍ መክፈት መነሻ የሆናቸው ብፁዕ አቡነ ገብርኤል ናቸው። ምን አሉ? ከዛ በኋላ የበጋሻው ደሳለኝን አካትዬ አሰማችኋለሁ። ታዲያ ላይክ አድርጉ፣ ሼር አድርጉ። የሌሎች ኦርቶዶክሳውያን መልሶችንም በዚሁ ላይ የማስደምጣችሁ ነው የሚሆን። ሁላችሁም ኦርቶዶክሳውያን ላይክና ሼር በማድረግ ትብብራችሁን በማሳየት ጀምሩ። በቀጥታ ወደ ቪዲዮቹ አምራለሁ። ቤዛ አንድና አንድ ኢየሱስ ክርስቶስ ብቻ መሆኑን እንድታው ትንቢተ ኢሳይያስ 63 ቁጥር 9 ላይ በመልአክም በአማላጅም አይደለም ቤዛ እሱ ነው ተቤዣቸው የተቤዠን በደሙ በሞቱ። ፍጡር ቤዛ አይባልም። የትኛውም ፍጡር መልአክ ቤዛ ሊሆን አይችልም። ፍጡር ቤዛ ሊሆን አይችልም። ቤዛ ኢየሱስ ክርስቶስ ነው። አብ ቤዛ አይደለም። መንፈስ ቅዱስ ቤዛ አይደለም። አልሞተማ። የሞተልን ተላልፎ እጅግሩን ታስሮ የተሰቀለልን አንድ ቤዛ ዓለምን እየተቤዠው ለዓለም የሚበቃ መስዋዕት። አይገርማችሁም? እስራኤላውያን በብሉይ ኪዳን በቤተሰብ ቁጥር ልክ እያንዳንዱ በነፍስ ወከፍ መስዋዕት ያቀርብ ነበር። ነገር ግን ዓለምን ወክሎ ብቻውን ለዓለም የተሰዋ መስዋዕት ነው የቀረበው አምላካችን ኢየሱስ ክርስቶስ ብቻ ነው። የእስራኤልን በጎች ያሳረፈ፣ ኮርማዎችን ያሳረፈ፣ ዋኖሶችን ያሳረፈ፣ ርግቦችን ያሳረፈ አንድ ቤዛ ኢየሱስ ክርስቶስ ነው። አንድ በሁለተኛ ደረጃ ሞታችንን የሻረበት የሞትን ክንዱ ብርት ሰብሮ ሞት እንዳለው ያሳየበት የዲያብሎስን ግዛት በሞቱ አንኮታኩቶ ጥሎ ተዋርዶ የነበረውን ተሰቃይቶ የነበረውን ወድቆ የነበረውን ረክሶ የነበረውን የሰውን ተፈጥሮ ማንነት አድሶ ቀድሶ ወደ ቤቱ የመለሰበት ታላቅ ቀን ነው። ሲኖዶሱ ራሱ በመንፈስ ቅዱስ አይደለም የሚመራው፣ በስልክ ነው። አትሰበሰቡም፣ የሆነ ነገር አታረጉም። ጳጳሱ ትክክል ነው የተናገሩት። አይታል ቤቱን ስለሚያውቁት እኮ ነው። መጀመሪያ ማረጋጋት አለብ። የሆነ ነገር ከመናገር በፊት አይዟቸው፣ አሁን ተረጋጉ፣ አትደንግጡ ብለህ ነው የምትናገረው። የሚያስደነግጡ ነገሮች ናቸው እነዚህ። አትደንግጡ፣ ተረጋጉ፣ አንድ ነገር ልናገር ነው። ጥሩ ነው። ሰማያዊውን መልአክ እኮ እንደዚህ ነው ወደ ድንግል መጥቶ እኮ አትፍሪ ነው ያለው። ፍርሃትን አርቆ መናገር የመልአክ ባህሪውን። ቤዛዊት ዓለም በምን መስቀል ላይ መሞት አለባት? እሷ አልሞተችም። መስቀል ላይ ኃጢአት የጠየቀው ሞት ነው። ለዛውም የመስቀል ሞት ነው። የተረገመውን የእንጨት ሞት ነው የጠየቀው እንጂ ተሸላልሞ እድሜ ጠግቦ ዝም ብሎ መተኛት እሱን አይደለም የጠየቀው።
የመስቀል ሞት ነው። ለዚህ ደግሞ በቂ የሆነው ኢየሱስ መጥቷል። ኢየሱስ በቂ ነው፣ ከበቂም በላይ ነው። እሷ ቤዛነትና እሱ እሺ ምንድነው? አይ ቤዛ የሆነውን እሱን ወልዳ ስለሰጠች። ለዛ ነው ቤዛ የሆነውን ወልዳ ስለሰጠች ነው ቤዛይት የተባለችው። እና ግንበኛን የወለደች እናት ግንበኝት ናት። ኢየሱስ ነው ቤዛ ሲባል ይኸውልህ ማንቆርቆሪያው ጣሳ ሁሉ ከተንጫጫ። የሰሞኑ አውሎ ንፋስ ደግሞ እንደዚህ ተብሎ ሲወራ ታዲያ ማን ኢየሱስን ቤዛ አይደለም አለ የሚል ክርክር ይነሳል። ታዲያ ምን እያልክ ነው? ምን ለማለት ፈልገ ነው? የጎረቤት ሌባ ካልታየ ይሰርቃል፣ ከታየ ይስቃል አሉ እና ግርግሩን ምን ፈጠረው? ትርምሱን ምን ፈጠረው? አሜን ሃሌሉያ ብሎ መዝጋት ነው የሚበጀው። ትርምስ ይሄ እኮ ማለት ምን ማለት እንደሆነ ታውቃለህ? የግድ አይናችሁን ያዙና እናሞኛችሁ። እንዴት በመጽሐፍ ቅዱስ ውስጥ አንድ ፍሬ ጥቅስ የማታገኝለትን ነገር ዶክትሪን አርገህ ትከራከርለታለህ? ስለ ክርስቶስ ኢየሱስ ቤዛነት ነው እንጂ መጽሐፍ ቅዱሱ የሚናገረው ስለ እመቤታችን ቤዛነት አያወራም ነው። አንድ እንደዛ እንደ ቃና ዘገሊላው ዮሐንስ 2 አለ አይደለ? ያለ አውዱ ቢፈታም እንደሱ እንኳን አማላይ ለማለት እንደሚጠቀሰው ጥቅስ እንደሱ እንኳን አንድ ቢኖር ማለፊያ ነበር። ዝም ብለህ ለመከራከር አለ አይደለ? አንድ ቤዛዊት የሚል የለም። የተሾመ ሰው ምልክት ትዕቢት ሆኖ እናየዋለን። ሁሉ ነገር ከክርስቶስ እንደተሰጠው ባለማወቅ ማለት ነው። ባለማዊው ትምህርት አይደለም፣ እንዳለመታደል ሆኖ በመንፈሳዊ ትምህርት በጣም ተሻሉ ተማሩ የምንላቸው ሰዎች ልብ ብላችሁ ከሆነ መገለጫቸው ትዕቢት ነው። ከተበተ ተምሯል ማለት ነው። በእኛ ቤት እንኳን እንዳለመታደል ሆኖ ይሄ ክርስቶስ ተግባር ያልገባው የክርስትናው ተግባር ያልገባው ሰው ይሄን አውቄያለሁ ብሎ ሲኮፈስ ይታያል፣ ሲመጻደቅ ይታያል። የተሾመ ሰው ምልክት ትዕቢት ሆኖ እናየዋለን። ሁሉ ነገር ከክርስቶስ እንደተሰጠው ባለማወቅ ማለት ነው። እንዲህ አይነቱ ጠባይ ከክርስቶስ ጋር ያለንን ህብረት ያሳጣል። ሊቃውንት፣ ደቀ መዛሙርት፣ ምእመናን ልብ እንበል። ከእግዚአብሔር ጋር ህብረት የሚኖረን በእግዚአብሔር ፊት ከፍ ከፍ የምንለው እንዲህ በፍቅር ራሳችንን ለሌሎች ዝቅ ስናደርግ ነው። ትክክለኛ የክርስቶስ ትምህርት የገባው ምልክቱ ትህትና ነው። አሁን በእኛ ዘመን እንዳለመታደል ሆኖ እግዚአብሔር ጸጋ የሰጠው ባለ ሀብት መገለጫው ትዕቢት ነው። ሲኮፈስ ይታወቃል። ሀብታም መሆኑ የሚታወቀው ሲኮራ ነው። ገድለ ቅዱሳን ይነገራል ይተረካል እንጂ አይሰበክም። ድርሳን ይነገራል ይተረካል እንጂ አይሰበክም። ከዚህ የዘለለ ትርጉም አይሰጠውም። ገና ለገና ገድል ስለሆነ በክሪቲክስ አይን የምታየው ከሆነ ገድሉን ልትጠቀምበት አትችልም። አንዳንድ ሰዎች ገና ለገና ገድል ላይ ስለተጻፈ ብቻ ውሸት ነው ለማለት ያቆበቁባሉ፣ ተረት ነው ለማለት ይንቀጠቀጣሉ። ግን ገድል ላይ የተጻፉ ነገሮች በተመሳሳይ መጽሐፍ ቅዱስ ላይ ተጽፈዋል። ለምሳሌ ጻድቁ አባታችን አቡነ አረጋዊ ወደ ደብረ ዳሞ ወይ ወደ ዳሞ ተራራ የወጡት በምንድን ነው? በዘንዶ። አታፍሩም? አሁን ይሄው ዘንዶ ይዞ ወጣ ስትሉ ብለው ሰዎች ተረት ያደርጋሉ። ግን መጽሐፍ ቅዱስ ገና ስገልጠው የሚጀምረው ሰውና እባብ ሲያወሩ ነው አይደለም? ሔዋንን ያሳታት ማን ነው? እስቲ እባብ ሲናገር ይገርማል ወይስ ሰው ተጠምጥሞ ወደ ላይ ይዞ ሲሄድ? የቱ ነው የሚገርመው? እባብ መናገሩን ያመንክ ሰውዬ እባብ ተጠምጥሞ ይዞ ወጣ ሲባል ለምንድን ነው የምትናደደው? ኢያሱ ፀሐይን አቆመ የሚለው ገል ላይ ቢሆን በበትር ባህር ተከፈለ ገል ላይ ቢሆን አለት ድንጋይ በበትር ተተርትሮ አፈለቀ ራሱ አረቶ አህያ አወርላች በሰው አንደበት ቢሆን ለምን ያን ተቃውሞ ለምን ያን አይጠይቁም? ይገርም ነው። ምን ያህል እንግዲህ ሲያሳድ እነዚህ ቅዱሳን በሕይወተ ሥጋ ሳሉ አጋንንትን ሲያሳድዱ ኖረዋል። ካለፉ በኋላ ደግሞ እሱ
በለተለያየ ሰው ልብ አድሮ እነሱን ለማሳደድ ይሞክራል፣ ግን አይሆንም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመጽሐፍ ቅዱስ ተአምራት በገድላት ተአምራትም ታምናለች። እንግዲህ ክብር ሲገፈፍ ኃይል ሲነጠቅ በጋሻውን ይመስላል። እንግዲህ እንደተመለከትነው ነው። ያው ሲናገር እንኳን የሚስብ ነገር የለውም። አንዳንድ ነገሮች ሲነጠቁ በጣም ነው የሚያሳዝኑት። ያ ቢናገር የሚደመጥ ቢራመድ ደስ የሚያሰኝ ሞገስ ያለው ሰው ሞገሱ ተነጥቆ ክብሩ ተገፎ በዚህ በሚያሳዝን መቀመቅ አወራረድ ውስጥ ወርዶ ነው አንደበቱ እንኳን ለከት በሌለው አገላለጥ እንዲህ ሲከፍት የነበረውና በአጠቃላይ ግን አስቀድመን ቪዲዮ እንዳሳያችሁ የአቡነ ገብርኤል ንግግር ነው እንደዚህ እንዲናገሩ ያደረጉት። ቢሆንም እግዚአብሔር በጎን ቀን ያምጣ ከማለት ሌላ የምንናገረው ነገር የለም። ውድና ክቡራን ቤተሰቦች የሌሎች መምህራንም ስብከት አድምጠናል። ለመምህራኖቻችንም ቃሉን ያሰማልን ያልኩኝ ተሰነባበት።